የአንድ ዘመን የለውጥ ሐሳብ በሌላው ዘመን ቀኑና ይሆናል ያለችው ማየትና መስማት የተሳናት አሜሪካዊት ደራሲ ሄለን ኪለር ባለችው ልጀምር። የበረሃ ንግሥት ቀደም የስልጣኔ በሬሙማ ምስጢር ምንድን ነው? ጉዳዩ እንዲህ ነው። ድሬዳዋ በ1902 ተመሰረተች። ኢትዮጵያን ከውጭ ዓለም ለማገናኘት የባቡር መስመር ሲዘረጋ የተቆረቆረች ከተማ ናት። በአፄ ምኒልክ ስርወ መንግስት ጊዜ አፄ ምኒልክ ከአንድ የፈረንሳይ የሥራ ተቋራጭ በ1897 ውል ተፈራረሙ። የባቡር መስመር ዝርጋታው ከጅቡቲ ይጀመር እንጂ ሐረር ከፋ እስከ ነጭ አባይ ድረስ ነበር እቅድ የተያዘው። መጀመሪያው ስራ ከጅቡቲ አዲስ አበባ የተጠናቀቀው በ1909 ዓ.ም ነው። አፄ ምኒልክ ግን በ1906 አረፉ። እሳቸው ከሞቱ ከ3 ዓመት በኋላ ማለት ነው። የሰው ልጅ የተወለደበትን እንጂ የሚሞትበትን ቀን ያውቅ የሚባል የለ። አፄ ምኒልክ በጣም የተወደዱ መሪ ነበሩ። እምዬ ምኒልክ ተብለው እስከ መጠራት ደርሰዋል። ታህሳስ 3 ቀን 1906 ሲያርፉ አገር ይናጋል ተብሎ ስለተፈራ ሞታቸው ለ6 ዓመታት ተደብቆ ነበር። መኳንንቱ፣ መሳፍንቱ፣ የቅርብ ዘመዶቻቸው በየለቅሶ ስማቸውን መጥራት ቢያቅታቸው በክርስትና ስማቸው ያለቅሱላቸው ነበር። እምዬ ምኒልክ ገንዘብ ስጠኝ ብዬ አላስቸግርህም፣ አምና ነበር እንጂ ዘንድሮስ የለህም። እርሙን ሲያወጣ በየአድባራት በድብቅ ጸሎት ፍትሐት ሲደረግላቸው ተስጋርም ወጥቶላቸዋል። አፄ ምኒልክ ያልተሳሳቱ ፍጹም እንከን አልባ ስለሆኑ አልነበርም ሰው የሚወዳቸው። ፈሪሃ እግዚአብሔር ያደረባቸው፣ ጥፋታቸውም ልማታቸውም ሰውኛ ስለነበረ ነው። አምላክ ሰውን ለማዳን ብሎ ሰው ከሆነ ሹመኞች ህዝብን ለማዳን እንዴት ሰው መሆን ያቅታቸዋል? መልሱ ለእናንተ ተዋለሁ። ወደ ድሬዳዋ የባቡር ዝርጋታ ለመለስ ከጅቡቲ አዲስ አበባ በ1909 ዓ.ም የመስመር ዝርጋታው ተጠናቀቀ። ድሬ በኢትዮጵያ የከተሞች ታሪክ ውስጥ ታሪካዊ ክነቶችን ያስተናገደች ሀገር ናት። በ1902 እስከ 1926 የመጀመሪያው አውሮፕላን በምድሯ ላይ ተገጣጥሞ ወይ ቁማ ብላ የሸኘች፣ የመጀመሪያው የአውቶሞቢል መኪና የተሽከረከረባት፣ የመጀመሪያዋ በፕላን የተቆረቆረች ከተማ መሆኗን አስመስክራለች። ጦርነት ስላስተናገደችው ጦርነት ወደ ኋላ ላይ የሚላችሁ ነገር ይሆናል። እስቲ ስለ ጦርነት አስከፊነት ከብዙ ጥቂቱ ላንሳ። የሁለተኛው የዓለም ጦርነት የራሱን መጥፎ አሻራ ጥሎ አልፏል። የኢትዮጵያና የጣሊያን ጦርነት ታሪክ ሆኖ አልፏል። የሩዋንዳው የሁቱና የቱትሲ የእርስ በርስ ዘግናኝ ጭፍጨፋ እንዲሁም አልፏል። ሀገራችን ኢትዮጵያን በእርስ በርስ ጦርነት ውስጥ ወጣ ወዳልቻለችው አዘቅት ውስጥ ገብታለች። ጦርነት የቱንም ሀገር የቱንም ሕዝብ ተጠቃሚ አድርጎ አያውቅም። ነገሩ ካለቀ በኋላ ከመጸጸትና ሕሊና ሰላም ከማጣት ከሚያምኑት እነጋ መንቆም ይሻላል። ጦርነት ሲያበቃ ፖለቲካው ሲቀየር እንዲህ ብዬ ነበር፣ እንዲህ ማድረግ አልነበረብኝም፣ ይህን ያደረግኩት ተገድጄ ነው፣ በሰራው ስራ አዝናለሁ በማለት ለችግሩ መፍትሄ አይሆንም። እስቲ የሌሊት ወፍ ታሪክ እዚህ ላይ ባነሳ መልካም ነው። በጥንት ጊዜ የሌሊት ወፍ ይባል ነገር የለም አሉ። አንድ ቀን ወፎች ተሰብስበው የሚወዳድቀውን ጥራጥሬ አይጦች እየበሉ ጦማችን ስላሳደሩን አይጦችን የሚከታተል መልኩን አይጥ የሚመስል የወፍ ዘበኛ እንቅጠር ብለው ማስታወቂያ ወጡ። ይህን ማስታወቂያ ያየች አይጥ በጉድጓድ ውስጥ መኖር የሰለቻት ጉንፏን አሰፍታ ወፍ ነኝ ብላ ቀረበች። ምንም እንኳን ዘመዶቿ አይጦች ጥራጥሬ መብላት የለባቸው መባሉን ብትቃወምም ለመኖር ስትል ግን ዘበኝነቱን ተስማማች። ለብዙ ጊዜ የገዛ ዘመዶቿን ለመኖር ስትል ስታስበረግጋቸው ኖረች። ጊዜ በሄደ ቁጥር
ጥርሷ እያደገ ጸጉሯም እየታየ መጣ። ለመደበቅ ብትሞክርም አልቻለችም። ወደ ማንነቷ እንዳትመለስ አይጥነቱን ረስተዋለች። ያደረገችው ነገር እየጸጸታት ስትመጣ ከሁሉም ለመራቅ ስትል በሌሊት ብቻ መንቀሳቀስ ጀመረች። በሰፈሩ ቁና መሰፈር አይቀርም ይባል የለ። ቀላል በሽታ ማለት ምንድን ነው? በጊዜ የታከሙት። ቀላል ችግር ማለት በጊዜ መፍታት የተቻለ። ትንሽ እሳት ማለት በቶሎ የተዳፈነ። ቀላል ስህተት በቶሎ የታረመ። የሚናገሩ መሪዎች ብዙዎች ናቸው፣ የሚያዳምጡ ግን ጥቂቶች ናቸው። ዓለማችን እንደ ቀድሞ የኩባ መሪ ፊደል ካስትሮ ለ7 ሰዓታት ባለማቋረጥ ለህዝባቸው ንግግር የሚያደርጉ ለ7 ደቂቃ ህዝባቸውን ለመስማት የማይፈልጉ መሪዎችን አስተናግዳለች። በተቃራኒው በመልካም ስራቸው የሚነሱ የደቡብ አፍሪካው ኔልሰን ማንዴላም ናቸው። የደቡብ አፍሪካ አፓርታይድ ተገርሶ ኔልሰን ማንዴላ በትረ ስልጣናቸውን ሲይዙ ነጮች ለፈጸሙት ግፍ ለመበቀል የተዘጋጁ ጥቁር ደቡብ አፍሪካን ነበሩ። ሀብታቸውን ለመዝረፍ፣ መሬታቸውን ለመንጠቅ እንደ ጥቁር አፍሪካውን ሲንገላቱ ለማየት ይፈልጉ ነበር። ማንዴላ እና ፓርቲያቸው ይሄንን አይፈልጉም ነበር። እንዲያውም ነጭ ደቡብ አፍሪካን ምክትል ፕሬዝዳንት አድርገው ሾሙ። ዓለም ጉድ አለች። የይቅርታና የካሳ ኮሚሽን አቋቁመው ደምን ያለ ደም አደረጉት። እነገሌ ትላንትና ጨቁነውናል፣ በደል አድርሰውብናል የሚል ሐሳብ እመኑኝ ውድቀቱ አያምርም። ለልጄ ለስንታየሁ ወርቁ ዊሳ ከዚህ አንተ በሚያዝያ ወር የደቦቤት ቀበሌ የገበሬ ማህበር መርጦ ለሚሊሻነት ከላከ ልከዋል። አንተ ለእናት ሀገርህ ለምታደርገው ተጋድሎ እንድትበረታበት ልጄን እለምንሃለሁ። ስለ ቤተሰብህ እና ለእናትህም ለአባትህም ለወንድሞችህም ለልጆችህም የደቦቤት የገበሬ ማህበር እንክብካቤውን ቀጥሎ ለእናት ሀገርህ አጥብቀህ እንድትዋጋ ነው። ተመራረው ትግል ከጀግኖች ደም ጀርባ በ1969 ዓመተ ምህረት ድሬ ምን ገጠማት? በልጅነት አይምሮ የማስታውሰውን ጀባ ልበላችሁ። ብርጋዴር ጀነራል መሐመድ ሲያድ ባሬ የቅኝ ገዢዎችን ዓላማ አንግቦ ህልሙን ለማሳካት ድንበር አዋሽ ነው ማለት በማናለብኝነት በዘመናዊ መሳሪያ የሀገራችንን ድንበር ጥሶ ገባ። ድሬ ደረሰ። ድሬ በጭስና በነጎድጓድ አምድ ተዋጠች። የሚወረወረው ላውንቸር ሄዶ መሬት ሲያርፍ ድምፅ ኃይለኛ ነበር። ነዋሪው ሽሽት ያዘ። መኪና ያለው ቤተሰቡን በመኪና ጭኖ ሲሸሽ፣ እግረኛው እናቶች ልጆቻቸውን በጀርባና በእጃቸው እየጎተቱ እግሬ አውጭኛሉ። ድሬ መውጫው ላይ ሃይስኩል ትምህርት ቤት ስንደርስ ወደኋላ ትተን ገና መናፈሻ ደረሰን። ከወደ ደንገጎ መስመር ወታደሮች ቦራል ተጭነው ይገሰግሱ ነበር። ጀቶች በሰማይ ላይ እየተገለባበጡ ሲሄዱ ትርኢት የሚያሳዩ እንጂ ወደ ጦርነት የሚሄዱ አይመስሉም ነበር። ብዙም ሳይቆይ በቦራል ተጭኖ የሚሄደው ወታደር ተመለሱ ድል አድርገናል ሲሉ በሽሽት የነበሩትን ነዋሪዎች እልልታቸውን በደስታ ይገልጹ ነበር። ነዋሪው ወደ የቀየው ሲመለስ እናት በድንጋጤ ልጇን ያዘለች መስሏት ትራስ አዝላ የሄደች ልጇን እንዳላዘለች ስታውቅ ወደኋላ በመመለስ ልጄን እያለች በመጮህ ወደ ቤቷ ስትደርስ አልጋው ላይ ያለው የተኛው ሕፃን ልጇ በለቅሶና በስቃ ብዛት ዳግም ላይ መልስ አሸልቦ ስታገኘው ራሷን ያጠፋች እናት እንዳለች በሰፊው ወራ ነበር። ያልተነካ ግልግል ያውቃል እንደሚባለው የድሬ ፈሪ ገባ ሰበት ተፈሪ፣ የሸዋ አንበሳ ገባ አርጌሳ እያሉም የሚሳለቁም አልጠፉም። የምስራቅ እዝ እንዲህ ሲል አዜማ አይኛለ ወረ ደንባሬ መስሎ ነው እንጂ ደንባሬ ያመሬታ ይገኝም ባሬ ያመሬታ ይገኝም ባሬ የትልቅ ሰው ቀላል የመሪ ጅላንጅል አይገርምም ወይ ባሬ ሀረርጌ ሲከጅል አይገርምም ወይ ባሬ አዋሽ ሲከጅል በማለት የሶማሊያና የኢትዮጵያ ጦርነት በኢትዮጵያ አሸናፊነት በድል ቢጠናቀቅም በጦርነቱ የተሳተፈ የሶሻሊስት ሀገር ኩባ አንዷ ናት። ኩባውያን ጦርነት አልቆ ሀገር ከተረጋጋ በኋላ ወደ አጋራቸው ከመመላሳቸው በፊት ከሴት ልጆቻችን በፍቅር ተላምደው ዘራቸውን የተዉ ኩባውያንም ነበሩ።
የማይረሱት የኩባውያን ዘፈን ዋንታላሜራ ዋንታላሜራ ዋሂራ ዋንታላሜራ አርሰውም። ኩባውያን በህይወት መስዋዕትነት ባሻገር መንግስታቸው በጦርነት ለሞቱባቸው የወታደር ቤተሰብ ልጆቻቸውን ነፃ የትምህርት እድል ኩባ ሀገር ሄደው እንዲማሩ አደረገች። ይህን እድል ካገኙት በቅርብ ማቀው ከጭናክሰን ወደ ኩባ ሀገር ሄደው ቢኒያም አንዱ ነው። ቢኒያም ከኢትዮጵያ ሲወጣ የ10 ዓመት ልጅ ነበር። ቢኒ በተፈጥሮ ቶሎ ከሰው መግባባት ችሎታው ምንም ባይተዋርነት እንዳልተሰማ ለእናቱ በደብዳቤ ይጽፍላት ነበር። ይህ ባህሪው ኩባውያንን ለመላመድ ጓደኛ ለማድረግ ጊዜ አልፈጀበትም። ውሎ ከኩባውያን ጋር ሆነ። የኩባ መንግስት በህዝቡ ላይ የደነገገው ፖሊሲ ለዲፕሎማቶች ለውጭ ሀገር ዜጎች ብቻ የሚገበያዩበት አንድ የንግድ ማዕከል አለ። የኢምፔሪያሊስቶች ሸቀጥ ማራገፊያ የንግድ ማዕከል። ለኩባውያን ነዋሪ ይህን የንግድ ማዕከል እንዲገቡ አልተፈቀደላት። ኩባውያን ሀብታሞች የውጭ ዜግነትን ያለው ሰው ሲያፈላልጉ ቢኒን በጓደኞቹ ምክንያት አገኙት። የሚፈልጉትን ዕቃ ወደ ንግድ ማዕከሉ እየላኩ እንዲገዛ ያድርጉትና ብር ይሰጡት ነበር። ቢኒ ገንዘብ ለመደ። አለባበሱም በአንዳንድ ድርጊቱ የተለየ ሆነ። አብረውት በአንድ ዶርም ውስጥ የሚያድሩትን በሳንቲም እየደለለ የሚተኛበትን አልጋ ትራስ እየደረደረ አዳሩ ከተማ ሆነ። ጓደኞቹ ትምህርታቸውን ሲማሩ፣ እሱ ግን በትምህርት ገበታው ላይ ከሚገኝበት የማይገኝበት እየበዛ ሲሄድ አስተማሪዎቹ ሪፖርት አደረጉ። ሪፖርት እንደተደረገበት ጓደኞቹ ሲነግሩት የሄደበትን ዓላማ ትቶ ግቢውን ለቆ ወጣ። ቤት ተከራይቶ መኖር ያዘ። ጊዜውን የሚያሳልፈው በየመሸታ ቤቱ በመሆኑ ሲታወቅ የኢትዮጵያን ዩኒየን ከቆንሲላው ጋር በመሆን ሌሎች ተማሪዎች አርአያ ይሆናል በማለት በኩባውያን ፖሊሶች እርዳታ ካለበት ተይዞ ማረፊያ እንዲቆይ ካደረጉ በኋላ ቅሌን ጨርቄን ሳይል በለበሰው ልብስ ወደ ኢትዮጵያ እንዲመለስ አደረጉ። አዲስ አበባ እንደደረሰ የተቀበሉት ወደ ሀገሩ ወደ መጣበት ጥቂት የብር ኖቶች ሰጥተው ሸኙት። ያቺ የፈረደባት እናት ጓደኞቹ ትምህርታቸውን ጨርሰው ወደ ሀገራቸው ሲመለሱ እንዲሁ እያለች ላትመለስ አሸለበች። ያሳዝናል።